ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ምናልባት የቴሌግራም አፕሊኬሽን እየተጠቀሙ ያሉበት መንገድ የተሳሳተ ሊሆን እንደሚችል ገምታችሁ ታውቃላችሁ? የሚያስፈራው ነገር ደግሞ ከአጠቃቀም ጉድለት የግል ደህንነቶ አሁን በዚህ ሰዓት ለሌሎች ተጋልጦ ሊሆን ይችላል። በሚቀጥሉት ጥቂት ደቂቃዎች ውስጥ የቴሌግራም አካውንቶን በአንድ ይበልጥ ደህንነቱ የተጠበቀ ፈጣንና ሚስጥራዊ የሆኑ ወሳኝ የቴሌግራም ማስተካከያዎችን ወይም ሴቲንግስ አሳያችኋለሁ። እስከ መጨረሻው ተከታተሉት። ለቻናሉ አዲስ ከሆናችሁ ሳብስክራይብ ለማድረግ አትርሱ። ቀጥታ ስልካችን ላይ የጫነውን ቴሌግራም አፕሊኬሽን በመክፈት በመጀመሪያ የቴሌግራም አፕሊኬሽኑ ሴቲንግስ ውስጥ እንገባለን። እናንተ ጋር ከላይ በግራ ጫፍ ያሉትን 3 ሰረዞች በመጫን ሴቲንግስ የሚለውን ልታገኙ ትችላላችሁ። ለእኔ እንደምትመለከቱት ከታች ሴቲንግስ የሚለውን እጫናለሁ። ቀጣይ ወሳኝ የሆኑ የስልካችን ሴቲንግስ የምናስተካክልበት ፕራይቬሲ ኤንድ ሴኪሪቲ ነው። ፕራይቬሲ ኤንድ ሴኪሪቲ የሚለውን ስንጫን የምትመለከቷቸውን የተዘረዘሩ አማራጮች ያመጣልናል። እንደየአስፈላጊነቱ ስልካችን ላይ ያልተስተካከሉ ሴቲንግስ ካሉ ደህንነታችን በጠበቀ መልኩ ማስተካከል ይገባል። የመጀመሪያው ቱ ስቴፕ ቬሪፊኬሽን ነው። ይህ አማራጭ ተጨማሪ የቴሌግራም አካውንት ደህንነት ዋስትና ይሰጣል። በመደበኛ ሁኔታ ማንኛውም የኤስኤምኤስ ኮዶችን ያገኘ ሰው አካውንታችን ሊከፍትና ላስፈላጊ ስራ ሊሰራ ይችላል። ይህን አማራጭ ስንጠቀም ግን እኛ ብቻ የምናውቀው ፓስወርድ ስለሚኖረን የግል ደህንነታችን የተጠበቀ ይሆናል። በተለይ አካውንታችን ለንግድ እንቅስቃሴና የገንዘብ ነክ ጉዳዮች ካሉበት ይህን ከጠላፊዎች የሚጠብቀንን መከላከያ መጠቀም ግዴታ ነው። ቱ ስቴፕ ቬሪፊኬሽን እንጫናለን። ቀጣይ አዳዲስ ዲቫይስ ላይ ስንገባ የምንጠየቀውን ፓስወርድ ሴት ፓስወርድ የሚለውን በመጫን ረጅም የተለየና በሌሎች ድረገጾች ያልተጠቀምነውን ፓስወርድ እናስገባለን። በተጨማሪም የይለፍ ቃሉን ማስታወስ ይጠበቅብናል። ምናልባት እንኳ ብንረሳው አካውንታችን እንዳይዘጋ ሪከቨሪ ኢሜል እናስገባለን። በምንም ሁኔታ ግን የይለፍ ቃላችንን ለማንኛውም ሰው ማጋራት የለብንም። የቴሌግራም ድጋፍ ሰጪ ነኝ ለሚል ሰው እንኳ ቢሆን ሁለተኛ አውቶ ዲሊት ሚሴጅስ የሚለውን ሴቲንግስ እናስተካክላለን። ይህ አማራጭ መልእክቶቻችን እኛ በመረጥነው ጊዜ ውስጥ በራሳቸው እንዲጠፉ ያደርጋል። በዚህ መንገድም ሚስጥራዊ የሆኑ መረጃዎችን ደህንነት መጠበቅ ይቻላል። አውቶ ዲሊት ሚሴጅስ የሚለውን እንጫናለን። የፈለግነውን አማራጭ አንዱን ኦፍ አፍተር ዋን ዳይ፣ አፍተር ዋን ዊክ፣ አፍተር ዋን መንዝ ሴት ከስተም ከሚለው ውስጥ አንዱን እንመርጣለን። እኔ ለምሳሌ አፍተር ዋን መንዝ የሚለውን መርጫለሁ። ቀጣይ ከሚመጣልን ሰልፍ ዲስትራክት ታይመር ከሚለው ስር ኢኔብል የሚለውን እንመርጣለን። ከመረጥነው ጊዜ በኋላ የምናደርጋቸው የሚሴጅ ልውውጦች በራሳቸው ጊዜ ይጠፋሉ። ይህን አማራጭ ለአንድ ሰው ብቻ ማስተካከል እንችላለን። ሶስተኛ ፓስሎክ እና ፓስኬ የሚሉትን ሴቲንግስ ማስተካከል እንችላለን። አንድ ሰው በሆነ አጋጣሚ ስልካችን የመጠቀም እድል ቢያገኝ ሙሉ የቴሌግራም መልእክት ልውውጦችን ማየት የለበትም። እንደዚህ አይነት አጋጣሚዎችን ለመከላከል የቴሌግራም አፕሊኬሽኑ በፓስኮድ ሎክ መቆለፍ እንችላለን። ፓስኮድ ሎክ እንጫናለን። ኢኔብል ፓስኮድ ሎክ የሚለውን ክሊክ በማድረግ ባለ 4 ዲጂት ፒን ቁጥር እናስገባለን። ይህን ቁጥር መርሳት የለብንም። ሌላው ፓስኬስ የሚለውን በመምረጥ ይበልጥ የቴሌግራም አካውንታችን በጣት አሻራና የፊት መለያ ደህንነቱ የተጠበቀ ማድረግ እንችላለን። ፓስኬስ እንጫናለን። ክሬት ፓስኬስ የሚለውን በመጫን ክሬት ፓስኬ ቱ ሳይን ኢን ኢንቱ ቴሌግራም ብሎ ባይ ዲፎልት የሚመጣልን ስም ይኖራል። ይህንን ሳንቀይር መጠቀም እንችላለን ወይም ሴቭ አናዘር ወይ የሚለውን በመጫን መቀየር ይቻላል። ሳንቀይር ክሬት የሚለውን ስንጫን ፓስኪያችንን ሳምሰንግ ፓስ ላይ ያስቀምጥልናል። ኮንቲኒው የሚለውን በመጫን ማለት ነው። አራተኛ ብሎክድ ዩዘርስ እናያለን። ቴሌግራም ከማን ጋር መገናኘት እንዳለብን የተለያዩ ሴቲንግስ በማስተካከል ራሳችን መወሰን እንድንችል እድሉን ይሰጣል። ለምሳሌ አንድ ሰው መልእክት እንዳይልክልን፣ እንዳይደውልልንና የፕሮፋይል ለውጣችን ማየት እንዳይችል ከፈለግን ብሎክድ ዩዘርስ ውስጥ ማስገባት እንችላለን። ከዚህ ላይ የምታዩት እኔ ብሎክድ ዩዘርስ ውስጥ ያስገባዋቸውን 4 ሰዎች ነው። በፈለጉት ጊዜ እግዱን ማንሳት ይችላለሁ። ብሎክድ ዩዘርስ ስጫን ዝርዝሩን ያሳየኛል። ብሎክ ለማድረግ የመረጥነውን ሰው ቻት ሂስትሪ እንከፍታለን። የፕሮፋይል ስሙን ወይም ፎቶውን እንጫናለን። በቀይ ከላይ ጫፍ ያሉትን 3 ነጥቦች ወይም ሞር ኦፕሽንስ እንጫናለን። ከሚመጡልን አማራጮች ብሎክ ዩዘር የሚለውን እንመርጣለን ማለት ነው። አምስተኛ ዲቫይስ የሚለውን በመጫን የተለያዩ ሴቲንግስ ማስተካከል እንችላለን። የቴሌግራም አካውንታችን የትኞቹ መሳሪያዎች ወይም ዲቫይስ ላይ ክፍት እንደሆነ ለመከታተል ያግዘናል። መጠንቀቅ ያለብን ከሚመጡት የዲቫይስ ዝርዝሮች ውስጥ እኛ የማናውቀው ዲቫይስ ካገኘን ምናልባት አካውንታችን ሌላ ሰው እየተጠቀመበት ሊሆን ይችላል።
አጠራጣሪ ነገር ካገኘን አዲስ የሆነብንን ዲቫይስ በመጫን ተርሚኔት ሴሽን የሚለውን መርጠን የአካውንታችን ደህንነት ማስጠበቅ እንችላለን። እንደምትመለከቱት እኔ የተጠቀምኩባቸውን የዲቫይስ አይነቶች እንዲሁ የት ቦታና ለመጨረሻ ጊዜ የተጠቀምኩበትን ሰዓት ያሳየኛል። 2 ዲቫይሶች ናቸው የሚታዩት። የመጀመሪያው ዚስ ዲቫይስ ከሚለው ስር ሳምሰንግ ጋላክሲ A34 አሁን አክቲቭ የሆነ ማለት ነው። ሁለተኛው አክቲቭ ሴሽንስ ከሚለው ስር በክሮም ብሮዘር ዌብ ላይ የተከፈተ ያሳየኛል። ስለዚህ ከዚህ ሊስት ውስጥ እኔ ተጠቅሜበት የማላክ ዲቫይስ አካውንቴን እየተጠቀመ ከሆነ ይህንን ያልተፈለገ ዲቫይስ ክሊክ በማድረግ ተርሚኔት ሴሽን የሚለውን በመጫን እንዳይጠቀምበት ማድረግ እንችላለን ማለት ነው። ሌላው አውቶማቲካሊ ተርሚኔት ኦል ሴሽንስ ከሚለው ስር ኢፍ ኢንአክቲቭ የሚለውን በመጫን 6 ወር ወይም 1 ዓመት የሚለውን ብንመርጥ ጥሩ ነው። በሆነ ችግር ምክንያት ቴሌግራም አካውንታችን ለረጅም ጊዜ ባንጠቀምበት ቶሎ እንዳይዘጋ ያደርግልናል። 6ኛ ፕራይቬሲ ስር የተለያዩ ሴቲንግስ ማስተካከል እንችላለን። ፎን ናምበር የሚለውን በመጫን who can see my phone number ከሚለው ስር everybody my contacts nobody የሚል አማራጭ አለ። nobody የሚለውን በመምረጥ ማንም ሰው ስልክ ቁጥራችንን እንዳያይ ማድረግ እንችላለን። እንዲሁም who can find me by my number የሚለው ስር everybody my contacts የሚል አለ። my contacts የሚለውን መርጬ only contacts በስልክ ቁጥሬ ፈልገው ማግኘት እንዲችሉ ማድረግ እችላለሁ። last seen and online የሚለውን በመጫን who can see my last seen time የሚለው ስር everybody my contacts nobody የሚል አማራጭ አለ። nobody የሚለውን በመምረጥ last seen ታይማችን ማንም ሰው እንዳያይ ማድረግ እንችላለን። ፕሮፋይል ፎቶስ የሚለውን በመጫን ቀጣይ ከሚመጣልን አማራጭ ውስጥ who can see my profile photos ከሚለው ስር everybody my contacts nobody የሚል አማራጭ አለ። nobody የሚለውን በመምረጥ ማንም ሰው የፕሮፋይል ፎቶአችን እንዳያይ ማድረግ እንችላለን። እንዲሁም forwarded messages የሚለውን በመጫን ቀጣይ ከሚመጣልን አማራጭ who can add a link to my account when forwarding my messages ከሚለው ስር everybody my contacts nobody የሚሉ አማራጮች አሉ። nobody የሚለውን በመጫን ማንም ሰው ሊንክ አካውንታችን ላይ አድ እንዳያረግ ማድረግ እንችላለን። ኮልስ የሚለውን በመጫን ማን ሊደውልልን እንደሚችል ሴቲንጋችንን ማስተካከል እንችላለን። who can call me ከሚለው ስር my contacts የሚለውን ለምሳሌ በመምረጥ ኮንታክት ሊስታችን ውስጥ ያሉ ሰዎች ብቻ እንዲደውሉልን ማድረግ እንችላለን። ከፈለግን everybody ወይም nobody የሚለውንም መምረጥ እንችላለን። ሌላው ቮይስ ሜሴጅስ እና ሜሴጅስ የሚሉ አማራጮች አሉ። የእነዚህንም ሴቲንግ የፕሪሚየም ዩዘር ከሆን መቀየር እንችላለን። አክቹዋሊ እነዚህ ሰርቪሶች ፕሪሚየም ዩዘር ስንሆን ብቻ ነው የምንጠቀምባቸው። የቴሌግራም ፕሪሚየም ዩዘር ከሆን የቮይስ ሜሴጅስ እና ሜሴጅስ ሴቲንግ ማስተካከል እንችላለን። ሌላው ወሳኙን ሴቲንግ ኢንቫይትስ የሚለውን በመጫን ያለ ፍቃዳችን ማንም ሰው ወደሆነ ግሩፕ እንዳያስገባን ያደርጋል። who can add me ከሚለው ስር የተለያዩ አማራጮች አሉ። everybody my contacts nobody የሚሉ nobody የሚለውን በመምረጥ ማንም ሰው ያለ ፍቃዳችን ወደሆነ ግሩፕ አድ እንዳያረገን ማድረግ እንችላለን። delete my account ከሚለው ስር if away for የሚለውን በመጫን ለተወሰነ ጊዜ አካውንታችን ኢንአክቲቭ ከሆነ በራሱ ጊዜ ሰልፍ ዲስትራክት እንዲያረግ ማድረግ እንችላለን። የተለያዩ አማራጮች አሉ። ከ1 ዓመት እስከ 2 ዓመት የሚደርሱ ማለት ነው። ለምሳሌ 3 ወር የሚለውን መርጬ ለ3 ወር ያህል አካውንቴን ካልተጠቀምኩት በራሱ ጊዜ ሰልፍ ዲስትራክት እንዲያረግ ወይም ዲሊት እንዲሆን ማስተካከል እችላለሁ። 7ኛ የቴሌግራም የዳታ እና ስቶሬጅ ሴቲንግ ማስተካከል ነው። በቀጥታ ሴቲንግ ስር ዳታ ኤንድ ስቶሬጅ የሚለውን እንጫናለን። ቀጣይ ከሚመጣልን አውቶማቲክ ሚዲያ ዳውንሎድ ከሚለው ስር 3 አማራጮች አሉ። የመጀመሪያው when using mobile data የሚል ነው። የሞባይላችንን ዳታ በከፍተኛ ሁኔታ እንዳይጨርስብን የሚመከረው አውቶ ዳውንሎድ ሚዲያ ላይ ታይፕስ ኦፍ ሚዲያ ከሚለው ስር ፎቶስ የሚለውን ኦን ልናረገው እንችላለን። ቪዲዮስ እና ፋይልስ ግን ኦፍ ማድረግ ይጠበቅብናል። ይህም ትልልቅ ፋይሎች በራሳቸው ጊዜ እንዳይወርዱና ያልተፈለገ የዳታ ፍጆታን ይቀንሳል።
በሌላ አነጋገር የዳታ ወጪን ይቆጥብልናል ማለት ነው። ሁለተኛው በዋይፋይ ሲጠቀሙ የሚለው ነው። በዚህም አማራጭ ገደብ የለሽ ዳውንሎድ የስልካችንን ስቶሬጅ ስለሚያጨናንቅ አውቶማቲካሊ ቪዲዮ ዳውንሎድ ላይ ገደብ ማስቀመጥ ይጠበቅብናል። የሚመከረው ሴቲንግ ፎቶስ ኦን ማድረግ እንችላለን። ቪዲዮስ የሚለውን ኦን አድርገን ነገር ግን በተወሰነ የዳታ ሳይዝ ገደብ ማለት ነው። ሌሎችን ፋይልስ የሚለውንም ኦን ማድረግ እንችላለን። ሶስተኛው አማራጭ በሮሚንግ ጊዜ ነው። የሮሚንግ ዳታ ስንጠቀም እጅግ በጣም ውድ ነው። ስለዚህ ይህን ሴቲንግ በአግባቡ ካላስተካከል አንድ ቪዲዮ እንኳ በራሱ ጊዜ ቢወርድ ወጪው ከፍተኛ ሊሆን ይችላል። በዚህ አማራጭ የሚመከረው ሁሉንም አውቶ ዳውንሎድ ሚዲያ ማጥፋት ነው። ፎቶስ፣ ቪዲዮስ፣ ፋይልስ የመሳሰሉትን ሁሉንም ኦፍ ማድረግ ይቻላል። ፋይሎችን ማውረድ ስንፈልግ ብቻ ማኑዋሊ እየመረጥን መጠቀም እንችላለን። ሌላው ሴቭ ቱ ጋላሪ ከሚለው ስር የቴሌግራም አፕሊኬሽኑ የሚላክልንን ፎቶዎችና ቪዲዮዎች በራሱ ጊዜ ወደ ስልካችን ጋላሪ ሊያስቀምጥ ይችላል። ይህም የስልካችንን ጋላሪ በማይፈለጉ ፋይሎች ያጨናንቅብናል። የሚመከረው አጠቃቀም ፕራይቬት ቻትስ ላይ ፎቶስ፣ ቪዲዮስ ኦን በማድረግ ከቤተሰብና ጓደኞቻችን የሚመጡ ትውስታዎችን በቀላሉ ማግኘት እንችላለን። ከፈለግን ቪዲዮ የሚለውን ኦፍ ማድረግም እንችላለን፣ ጋላሪያችን እንዳያጨናንቅብን። ግሩፕና ቻት ቻናል ላይ ያለውን ሴቲንግ ኦፍ በማድረግ አውቶማቲካሊ የተለያዩ ፎቶዎችና ቪዲዮዎች ወደ ጋላሪያችን ሴቭ እንዳይደረጉ ማድረግ እንችላለን። አሁን የተወሰነ ጊዜ ወስዳችሁ እነዚህን ወሳኝ የሆኑ የቴሌግራም አጠቃቀም ምክሮችና ምስጢራዊ ባህሪያት ሴቲንግስ ስልካችሁ ላይ በማስተካከል ይበልጥ ደህንነታችሁን ማስጠበቅ ትችላላችሁ። ጥያቄና አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።